በኢትዮጵያ የሲቪል ሰርቪስ ሰራተኞች የስራ ፈቃድ አጠቃቀምን የአፈቃቀድ ሂደትንና ያለ ፈቃድ ከስራ መቅረት የሚያስከትለውን የህግ ውጤት የሚመራው ህግና መመሪያ የሰራተኞችን መብትና ግዴታ በግልጽ እንደሚደነግግ ተመላከተ። የሰራተኞች የስራ ፈቃድ መብትና አጠቃቀም በአዋጅና በመመሪያ የተደነገገ ቢሆንም በተግባር ግን ስለ ፈቃድ አሰጣጥና ስለ ህጉ አፈጻጸም አሁንም ድረስ በርካታ ጥያቄዎች እየተነሱ ይስተዋላል። ለመሆኑ አንድ የመንግስት ሰራተኛ በስራ ቀናት ያለ በቂ ማስረጃ ከስራ ገበታው ቢቀር ምን አይነት ህጋዊ ውሳኔዎችና አስተዳደራዊ እርምጃዎች ይከተሉታል? የኢትዮጵያ የሲቪል ሰርቪስ አዋጅስ በዚህ ዙሪያ ምን ይላል? የሚሉትን መሰረታዊ ጥያቄዎች ለመመለስ የዘርፉን ባለሙያ ባልደረባችን ትሁን ዘለቀ አነጋግራ ዜናውን እንደሚከተለው አጠናቅራለች። በኢትዮጵያ የሲቪል ሰርቪስ ሰራተኞች የስራ ፈቃድ አጠቃቀም የፈቃድ አሰጣጥና አፈቃቀድ ሂደት እንዲሁም ያለ ፈቃድ ከስራ መቅረት የሚያስከትለውን የህግ ውጤት በተደነገጉ ህጎችና መመሪያዎች በግልጽ ተቀምጠዋል። ህጉና መመሪያው የሰራተኞችን መብትና ግዴታዎች በግልጽ በማስቀመጥ በመንግስት ተቋማት ውስጥ የስራ ስርዓትን ተጠያቂነትንና የአገልግሎት ቅልጥፍናን ለማጠናከር ያለመ መሆኑን የወላይታ ዞን የሲቪል ሰርቪስ መምሪያ የሰው ሀብት ልማት ቡድን መሪ የሆኑት አቶ አስራት ንጋቱ ያነሳሉ። የደቡብ ኢትዮጵያ ክልላዊ መንግስት የመንግስት ሰራተኞች አዋጅ ቁጥር 30/2016 ተብሎ የሚጠቀስ አዋጅ ነው ያለው። ጠቅላላ 12 ምዕራፎችን የያዘ እንዲሁም ደግሞ 97 አንቀጾችን በውስጡ የያዘ ነው። እዛ ውስጥ ሁለት ነገሮች አሉ። የመስሪያ ቤቱ ግዴታ ምንድነው? የመስሪያ ቤቱ መብት ምንድነው? የሰራተኛ ግዴታ ምንድነው? የሰራተኛ መብቶች ምንድናቸው? መንግስት መስሪያ ቤት አደራጀት ስርዓት አለ፣ የደሞዝ አከፋፈል ስርዓት አለ፣ የአበል አከፋፈል ስርዓት አለ። ራሱ ክፍል ሁለቱ ራሱን ብቻ ተንትኖ የሚያስቀምጥበት ነው ያለው። ሶስቱ ደግሞ የሰው ሀብት እቅድ ስምሪት እስከ ቅጥር እስከ ስንብት እንዴት ነው ማድረግ ያለብን የሚለው ነገር በውስጡ የያዘበት ሲሆን አራተኛው ክፍሉ ደግሞ የስራ ሰዓት እና የስራ ፍቃድ ነው። በሲቪል ሰርቪስ አዋጁ መብትና ግዴታ የተቀመጠ ሲሆን በሚሰራበት መስሪያ ቤት የስራ ሰዓት እንዲሁም የፈቃድ አሰጣጥ ሂደቶች መኖራቸውን ባለሙያው ያብራራሉ። አንድ መንግስት ሰራተኛ የተቀመጠው ሰዓት መስራት አለበት ተብሎ በአንድ ቀን ውስጥ ዝቅተኛው ከፍተኛ የስራ ሰዓቱ መጨረሻው 8 ሰዓት ነው። 8 ሰዓት ሆኖ 5 ስራ ሰዓቶች ቀናታች ሰኞ እስከ አርብ ያለው የስራ ሰዓት ተብሎ የተቀመጠበት የስራ ቀን ተብሎ የተቀመጠ አለ። በአንድ ቀን ላይ 8 ሰዓት መስራት ግዴታ አለበት። እንደዚህ ሆኖ ግን አንድ ሰራተኛ በሳምንት ውስጥ 39 ሰዓት መስራት ግዴታው ነው። ከፍቃድ ጋር ተያይዞ አራት አይነት ፍቃድ አይነቶች አሉ። አንደኛው ምንድነው? ዓመት እረፍት ፍቃድ ነው። አንድ ሰው ዓመት እረፍት ፍቃድ መውሰድ ይችላል። ሁለተኛው የወሊድ ፍቃድ ነው። የወሊድ ፍቃዱን እንዴት አድርጎ ነው? ቅድመ ወሊድና ድህረ ወሊድ ብሎ ያስቀምጣል። ሌላኛው እና ሶስተኛው ምንድነው? የህመም ፍቃድ ነው። አንድ ሰው ከታመመ ህመሙ አሁንም የተፈጥሮ ግዴታ ነው እስከሆነ ድረስ ህመሙን በሁለት ይከፍላል። የኛ አዋጁ ህመሙን በሁለት ይከፍላል። አንደኛው በስራ ምክንያት የሚደርስ ህመም አለ፣ በስራ ምክንያት የሚደርስ ጉዳት አለ። ሁለተኛው ደግሞ በተፈጥሮ የሚመጣ ህመም አለ። የመንግስት ሰራተኛው ትኩረት ያልሰጠው ነገር ግን በአዋጁ ላይ የሴት ሰራተኞች የወሊድ እንዲሁም ልዩ ፈቃድ አሰጣጥ ያስመለክተናል። ሁለተኛው የወሊድ ፍቃድ ነው። የሴቶች መንግስት መስሪያ ቤት ላይ እስካለ ይወልዳሉ፣ የተፈጥሮ ግዴታቸው ነው። እነዚህ ደግሞ ሴቶች ሲወልዱ የወሊድ ፍቃድ የመውሰድ መብት አለ ብሎ እዛ ጋር ይዘረዝራል። ይሄ ከወሊድ ፍቃድ ጋር ተያይዞ አንድ ሊነሳ የሚገባ ነገር ምንድነው? ምናልባት አቦርት ልትሆን ትችላለች። የ3 ወር ጽንስ ከተቋረጠስ 30 ቀን የጽንሱ የተቋረጠበት እረፍት መውሰድ ይገባታል የሚል አዋጅ ላይ ተቀምጧል። ሁለተኛው ደግሞ 3 እስከ 6 ወር የሆነ ጽንስ ከተቋረጠባትስ ምን ትሆናለች? አሁንም እዛ ጋር የሕክምና ማስረጃውን በማቅረብ 60 ተከታታይ ቀናትን ወስዳ ማረፍ እንዳለባት ይነገራል። እዚህ ጋር አዋጁ ያስቀምጣል። ሶስተኛው ደግሞ 6 እስከ 9 ወር ባለው ጊዜ ላይ ደግሞ ሊከሰት ጽንሱ ሊቋረጥባት ስለሚችል 90 የስራ ቀን which means 3 ወር ስራ እረፍት አድርጋ መመለስ እንዳለባት
በመንግስት መስሪያ ቤት አንድ ሰራተኛ ፈቃድ ቢያገኝ በወቅቱ ለሰራተኛው የሚከበርለት እንዲሁም የማይከበርለት መብቶች አሉ ይላሉ አቶ አስራት። በፍቃድ ጊዜ የሰራተኛው መብት ሆኖ ሊከበርለት የሚገባው ነገሮች አሉ፣ የማይከበሩለት መብቶች አሉ። አንድ 5 ነገሮችን ይከበርለታል። በፍቃድ ቤት ቢኖርም አስፈቅደው በመሄዱ አንደኛ ሙሉ ደሞዝ የማግኘት መብት አለ። እሱ ፍቃድ ላይ ወይም እሷ ፍቃድ ላይ ናት ተብሎ ደሞዝ አይቆረጥባትም። ሁለተኛው ሀገራዊ ደሞዝ ጭማሪ በሚመጣበት ጊዜ ይሰራለታል፣ እሱም የማግኘት መብት አለ። ሌላኛው ደግሞ ሀገራዊ የኑሮ ማሻሻያ ደሞዝ ሲሰራ የማግኘት መብት አለው። ሌላኛው ድልደላ አፈጻጸም አሁን በዚህ ሰዓት የመንግስት ሰራተኞች የድልደላ አፈጻጸም 142 2015 18 ላይ ድልደላ እየተካሄደ ነው። በውልድ ፍቃድ፣ በህመም ፍቃድ፣ በተለያዩ ፍቃድ ላይ ያሉ ሰዎች ይህንን የማግኘት መብታቸው የተጠበቀ ነው። ሌላኛው ደረጃ እድገት ውድድር ከሆነ ይወዳደራለሁ ብሎ ካመነ እዛ ጋር የመዋደር መብቱ የተጠበቀ ሆኖ ግን የማይጠበቁ ጥቅሞች ምንድናቸው? ውሎ አበል ማግኘት አይችልም። ሌላኛው የሕክምና አበል አይከፈልም። ማንኛውም ኢትዮጵያዊ የመንግስት ሰራተኛ የተቀመጠውን አዋጅ በመገንዘብ የተሰጠውን መብት እንዲሁም ግዴታውን እንዲወጣ መልእክታችን ነው።